ሰይጣን ምራቁን የተፋበት በተለይ ምክረ ምራቁን የተፋባቸው ሰዎች የመዳን እድላቸው በጣም አነሳ። ሃይማኖታችንን አንለውጥም ለጣዖትም ላልፈጠረን አምላክ አንሰግድም ብለው የተሰዉ አባቶቻችን የሚገርመው ነገር በዳኪዎስ ዘመን እንደገቡ የታወቀው በዳኪዎስ ዘመን ይዘውት የገቡትን ሳንቲም ይዘውት ወጥተው ገበያ ላይ ስለተገኙ ነው። ስትመነኩስ የሚፈትንህ በሌላ መንገድ ነው። ከምንኩስና በፊት ይፈትንህ የነበረው ደግሞ ሌላ ነው። የሲኦል ደጆች ይታገሱላታል፣ ፈተናቸውን ያቆሙላታል። በተለያዩ ክህደቶች የተጨማለቀና ለውግዘት የበቃ ሰው ነው። በኋላ ጸጋ ስትሆን ፈተናው ሌላ ነው። ድሃ በነበርክ ጊዜ ደግሞ ፈተናው ሌላ ነው። እግዚአብሔር በገዳማት እግዚአብሔር በዓለም ሰው ማዘጋጀት ቤተክርስቲያንም ስልቷን እየቀየረች በየጊዜው የማስተማር ሂደትን እንዳልተዎች መንፈስ ቅዱስ ሲሰደብ ዝም አላለች። ስጋን እንጂ ነፍስን አልነሳም። እንዲህ አይነት ትምህርት ቤተክርስቲያኒቱ የላትም፣ በመጻሕፍቱም ላይ አይገኝም። ምስጢረ ሥላሴ ላይ የነበረውን ሕጸጽ ወይም ኑፋቄ ማስወገድ ቤዛ ሆኖ የቀረበልን እኮ ነፍሳችንንም ስጋችንንም ነስቶ ነው። በጣም ትኩረት ያገኘ ጉባኤ እንደነበረ ነው የሚነገርልን። የመጀመሪያው መከረኛ ሰው ማን እንደሆነ ታውቃለች? እንዳንጠረጥራቸው ተሾመዋል። እንዳንቀድማቸው የሚያስተምሩበትን መድረክ እነሱ ይዘውታል። ኢየሱስ ክርስቶስን ከሁለት ይከፍልና አንዱን ወልደ እግዚአብሔር ይለዋል፣ አንዱን ደግሞ ወልደ ዳዊት ብሎ ይጠራል ማለት ነው። የስልጣን ቦታ እስኪያደላድሩ ድረስ ክህደታቸው የማይታወቅባቸው ደብቀው የመያዝ አቅም ያላቸው ሰዎች አንደበቱ ወይም ከአፉ ተጎልጉሎ ወጥቶ የሴት ጡት መስሎ ደረቱ ላይ ተንዛቦ ይኖርና ይታይ እንደነበረ ነፋስ መንፈሱን ያቆማል። ፀሐይስ መውጣት መግባቷን ትተዋለች። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። እግዚአብሔር ለርስቱ የመረጣችሁ በልጅነት ያከበራችሁ በደመ ማኅተሙ ያተማችሁና በደሙ ያጃችሁ የተወደዳችሁ እግዚአብሔር ቤተሰቦች በልዑል አምላክ በሕያው እግዚአብሔር ስም ሰላም እላችኋለሁ። እንደምን ሰነበታችሁ? ልዑል አምላክ ሕያው እግዚአብሔር ወዶና ፈቅዶ እስከዚህ ሰዓት ድረስ ስለጠበቀንና ስላቆየን ለስም አጠራሩ ክብርና ምስጋና ይድረሰው እያል ዛሬ እንግዲህ ለ15ኛ ጊዜ በዚህ መድረክ ተገኝቻለሁ። አባ መላክ ቲዩብ ነው እየተከታተላችሁት ያላችሁት። የተከታታይ ቤተክርስቲያን ታሪክ የምንማርበት ክፍለ ጊዜ ላይ ነው የምንገኘውና ይህን ታሪክ ለእናንተም እንዲሁም ለሌሎችም ሰዎች እንድታጋሩልኝ በትህትና መጠየቅ እፈልጋለሁ። ኑ አብረን የቤተክርስቲያናችንን ታሪክ እናጥና። እንደ ቤተክርስቲያናችን አባቶች እና እንደመጣችበትም ዘመን በዘመናት ሂደት አልፋበት በመጣችው መንገድ መጓዝ መሄድም ስላለብን ታሪኳን እያጠናን ቤተክርስቲያናችንን አባቶቻችን በጠበቁባት አጽንተው እስካሁን ድረስ ባቆዩበት መንገድ እኛም ቤተክርስቲያናችንን መጠበቅና ማጽናት ይገባን ዘንድ ጥሪ ማቅረብ እፈልጋለሁ። ይህ የቤተክርስቲያን ታሪክ ትምህርታችን ነው። እንቀጥላለን ለ15ኛ ጊዜ። ዛሬ የምናጠናው ባለፈው ክፍለ ጊዜ እንደምታስታውሱት ድህረ ኒቅያ ከተሰሩ ስራዎችና ከተነሱ አባቶች መካከል የአንዳንዶችን ታሪክ ለማንሳት ሞክሬያለሁ። በጥቂቱ ነው ያነሳሁት። ያ ማለት ከኒቅያ ጉባኤ በኋላ እስከ ጉባኤ ቁስጥንጥንያ ድረስ ያለው ዘመን ኒቅያ ጉባኤ 325 ዓ.ም ነው የተካሄደው። ይሄኛው ደግሞ በ381 ዓመተ ምህረት የተካሄደ ጉባኤ ነው እንግዲህ ዛሬ የምናነሳው ማለት ነው። ጉባኤ ቁስጥንጥንያ ከጉባኤ ኒቅያ ቀጥሎ የተደረገ ሌላ ዓለም አቀፍ ጉባኤ ነው ማለት ነው። በነገራችን ላይ ይሄ ዘመን በታሪክ ጸሐፊዎች ዘንድ ሌላው ሁለተኛው የታሪክ ክፍለ ዘመን ወይም ሁለተኛው የታሪክ ምዕራፍ ተደርጎ ይቆጠራል ማለት ነው። ምክንያቱም ሉሌ መላኩ በጻፉት የቤተክርስቲያን ታሪክ መጽሐፍ ላይ የቤተክርስቲያን ታሪክን በዘመናት ሲከፋፍሉ ምን ይላሉ? ከመጀመሪያው 100 ክፍለ ዘመን ጀምሮ ያ ማለት ከልደተ ክርስቶስ እስከ ቆስጠንጢኖስ ዘመን ያለውን አንድ ምዕራፍ አድርገው ቆጥረውት ተመልክቻለሁ መጽሐፋቸው ላይ ማለት ነው። ይህም ያው ይመስላል በእርግጥ ለመክፈል ምቹ ነው። እስከዛ ድረስ ያለው አንድ የመከራ ዘመን ከቆስጠንጢኖስ ዘመን ጀምሮ ደግሞ ቤተክርስቲያን በጥቂቱም ቢሆን ያው ምንም እንኳን መከራው መልኩን ቀየረ እንጂ መከራው ባይቀርላትም ፈተናው መልኩን ለወጠ እንጂ ፈተናው ባይርቅላትም ቤተክርስቲያን ብዙ ነገሮችን ያገኘችው ብዙ ጥቅሞችን ያገኘችበት ዘመን ነው። ህንፃ ሰርተን ራሱን ችለን ሰይመን ቤተክርስቲያን ብለን አገልግሎት የጀመርንበት ዘመን ነው ያ ዘመንና ልዩ ነው በእርግጥም እና ለቤተክርስቲያን ጉባኤ የቆመበት በዓለም አቀፍ መድረክ ለዚያውም በሮማ መንግስት ማለት ነው። ተመልከቱ። ኔሮን ቄሳር ሞተና ማርቆስ አውራሊዮስም ጠፋና ሌሎችም ሀያላን የሮማ ነገስታት እነዚያ ሲቆጡ እንደ ግስላ የሚያስፈሩ የነበሩ ሲቆጡ ቁጣቸውን እንዳንበሳ ያዝገመግም የነበረው
እነዛ እነ ድምጥያኖስ እነ ፍላቪያኖስ ሌሎችም ነገስታት አለፉና ዛሬ በሮማ የመጨረሻው እንግዲህ በሮማ ንጉስ ይሄ ቆስጠንጢኖስ ማለት ምስራቁንም ምዕራቡንም አንድ አድርጎ በገዛው ንጉስ በቆስጠንጢኖስ አዋጅ ቤተክርስቲያን አዋጅ ስታደርግ ይሄ አዲስ አይደል እንዴ? ይሄ በእርግጥም አዲስ ዘመን ነው ለቤተክርስቲያን ማለት ነው። እና ይሄ ኤርሊ ቸርች ሂስትሪ የሚባለው ክፍለ ዘመን ማለት ነው። ይሄ እንግዲህ በሉሌ መላኩ አጠራር ወይም ማከፋፈል ማለት ነው። ይሄን እንደዛ ብለው ይጠሩታል። ያው እሱ በራሱ ግን 3 ክፍሎችን የያዘ ነው የሚሆነው። እሱ ምንድነው? ሐዋርያት ዘመነ ሐዋርያት አለ። ከዛ ደግሞ ዘመነ ሐዋርያውያን አበው የሚባሉት ደግሞ የሐዋርያት ተከታዮች የምንላቸው አባቶች የነበሩበት ዘመን አለ። ከዛ ዘመነ ሰማዕታት አለ። እሱ በራሱ ደግሞ በ3 ንዑሳን ክፍሎች ተከፍሎ ያጠና ነው ዘመን ነው ማለት ነው። ከዛ ሲቀጥል የሁለተኛው ክፍል ላይ ደግሞ ስንገባ የምናገኘው ምንድነው? የመካከለኛው ዘመን ታሪክ ይሉታል ሉሌ መላኩ ከቆስጠንጢኖስ እስከ ቁስጥንጥንያ በቱርኮች እጅ እስከወደቀችበት ጊዜ ድረስ ያ ማለት ከ313 እስከ 1453 ዓመተ ምህረት ድረስ ያለው ነው ብሎ በዘመን እንዲህ ባለ መንገድ ያስቀመጡት ማለት ነው። ያ ቁስጥንጥንያ በቱርኮች እጅ የወደቀችበት ዘመን ነው እንግዲህ እንደ ምዕራፍ ሆኖ ያገለገላቸው ማለት ነው። ይህም ዘመን ብዙ ታሪኮች የተስተናገዱበት ያው በርዝመቱ ሰፊ ነው ከቀደመው ይልቅ ይሄኛው በጣም ሰፊ ነው። በእርግጥ በታሪክ ግን ያኛው ይሰፋል እውነት ለመናገር በጣም አጭር ግን ደግሞ በጣም ቤተክርስቲያን ብዙ ተጋድሎችን የተቀበለችበት ዘመን ነው። ይሄኛውም ቀላል አይደለም። ምክንያቱም የእስልምናው አብዮት የሚፈነዳበት ዘመን እዚህ መካከል ነው የሚገኘው ዘመነ ተንባላትና በጣም ብዙ ግፍ ብዙ መከራ በክርስቲያኖች ላይ ተፈጽሟል። ከዛም በተጨማሪ ደግሞ በጣም ሰፋፊ የክርስትና ግዛቶች ተወርሰው በሌላ የተተኩበትን ሁኔታ የምናገኘው የምንመለከተው በዚህ ዘመን ስለሆነ ይሄም በጣም ሰፊ የታሪክ ክፍል ነው ሆኖ የምናገኘው ማለት ነው። ይሄ ከዛው ደግሞ አዲሱ የቤተክርስቲያን ታሪክ ዘመን የሚባለው ደግሞ ከ1453 ጀምሮ አዲሱ የቤተክርስቲያን ታሪክ ዘመን የሚባለው ከ1453 እስከ አለንበት ዘመን ድረስ ያለውን ያጠቃልላል ብለው እሳቸው በ3 ከፍለው ነው ያስቀመጡት ማለት ነው። ሌላ ታሪክ ላይ ስመለከት ደግሞ ዘመናዊ ጸሐፊዎች እንዲሁ በ4 ከፍለውት ይገኛል። እሱም ከመጀመሪያው እስከ መካከለኛው ዘመን ያለውን ኤርሊ ቸርች ሂስትሪ የሚባለው ይሄ የመጀመሪያ ያልኳችሁ ማለት ነው። እሱም እስከ 590 ድረስ ወስደውት አግኝቻለሁ። እንዲህ አይነት ታሪኮችም ሊገኙ ስለሚችሉ ብትሰሙት አይከፋም ብዬ ነው የምነግራችሁ ማለት ነው። የመካከለኛውን ዘመን ክፍለ ዘመን ደግሞ ከ591 ጀምሮ እስከ 1517 ድረስ ይወስዱታል ማለት ነው። ከዛ የታድሶ ዘመን ደግሞ የሚሉት አላቸው። ይሄ ሪፎርሜሽን ፔሪድ የሚባለው ማለት ነው። ሪፎርሜሽን ፔሪድ የ16ኛው መቶ ክፍለ ዘመን ላይ የሚገኘው ዘመን ነው እንግዲህ እሱ ማለት ነው። ከዛ መጨረሻው የሚያደርጉት 4ኛ ክፍል አድርገው የሚያስቀምጡት እነዚህ በ4 ነው የሚከፍሉት። ሉሌ መላኩ በ3 ነበር ቅድም የነገርኳችሁ ከፍለውት ያስቀምጡት። እነዚህ ደግሞ በ4 ከፍለውት ዘመናዊ ታሪክ ክፍልን ራሱን ችሎ አስቀምጠውታል። ይህም ሞደርን ቸርች ሂስትሪ ብለው ከ1648 ጀምሮ እስካሁን ድረስ ያለውን አስቀምጠውልናል ማለት ነው። ሞደርን ቸርች ሂስትሪ አሁንም ድረስ ያለውና ይህንን ዘመን ሊያካትት የሚችል ነው የሚሆነው ማለት ነው። ዞሮ ዞሮ እንግዲህ ታሪክ አጥኚዎች ሲያጠኑ በአጠኑበት ከቀዱበት ካጠኑበት መንገድ ስለሆነ የሚታየው ብዙ ጊዜ እንዲህ አይነት የዘመን ልዩነቶች ሊኖሩ ይችላሉ። እነሱን ያው እንግዲህ ሊያሳስተን ሊያወናበደን የሚችል ነገር አይሆንም ማለት ነው። ባጭሩ ግን ብትሰሙት ክፉ ስላልሆነ ነው ያነሳውላችሁ ማለት ነው። እንዲህ ባለ መንገድ የቤተክርስቲያንን ታሪክ ከከፋፈል ነው ለአጠናን እንዲመቸን አሁን እንግዲህ በሉሌ መላኩ አጠናን አሁን የምንገባው ወደ ምንድነው ማለት ነው? ወደ 2ኛው ክፍለ ዘመን ይሄ መካከለኛው ክፍለ ዘመን ታሪክ ላይ ነው እየገባን የምንገኘው ማለት ነው። እሱ ላይ ስንሄድ እንግዲህ የሁለተኛውን የጉባኤ ዓለም አቀፍ ጉባኤ እናገኛለን። እሱም ቁስጥንጥንያ የሚባለው ጉባኤ ነው። ይሄ ጉባኤ በ381 ዓመተ ምህረት የተካሄደ ጉባኤ ነው። እንደሚታወቀው የካቲት 1 ቀን እንደተደረገም ይነገርለታል። በስንክሳራችን ላይ ተጽፎ ስለሚገኝ ማለት ነው። በስንክሳራችን ላይ እንደተገለጠው 150 ኤጲስቆጶሳት ናቸው እዚህ ቦታ ላይ የተገኙት። የጉባኤው ምክንያት ተደርጎ የተቆጠረው በዋናነት መቅዶኒዮስ የሚባለው የቁስጥንጥንያ ፓትሪያርክ ነው ጳጳስ ነው። እሱን ለማውገዝ የተሰበሰቡ አባቶች ናቸው። የእሱን የእምነት ቃል ተቀብለው ቤተክርስቲያንን ለማዳን የተሰበሰቡ
አባቶች ናቸው ማለት ነው። እንግዲህ 150 የሚባሉት በቤተክርስቲያን ታሪክ ወይም በትርጓሜ ቤት ስራ ቅዱስ ጴጥሮስ ያጠመዳቸውን አሶች ያህላሉ ይሏቸዋል። እነዚህ ቅዱስ ጴጥሮስ 153 አሳ ነው ያጠመደው። እንደምታስታውሱት የዮሐንስ ወንጌል ምዕራፍ 21 ላይ እንደምንመለከተው 153 አሶችን አጥምዶ ነበረ። ሶስቱ የሥላሴ ምሳሌ ነው። 150 ደግሞ የነዚህ ሊቃውንት ምሳሌ እንደሆነ አባቶቻችን ይተረጉማሉ ማለት ነው። 150 ናቸው። እንግዲህ እነዚህ በመቅዶኒዎስ ምክንያት ተገናኝተዋል። ጉባኤው የተደረገው በቁስጥንጥንያ ነው። ቁስጥንጥንያ እንግዲህ የንጉስ ከተማ በመሆኗ ምክንያት ደማቅ ሀገር ናት። ያውም ደግሞ ተከሳሹ ንስጥሮስም ደግሞ የሚገኘው እዛው ስለነበረ ነው። እንግዲህ መቅዶኒዎስ የመነሻ ታሪኩን ሲጠና አርዮሳዊ ነው። እሱ ራሱ ከአርዮሳውያን ወገን የመጣ ነው። በነገራችን ላይ ሁላችሁ ምዕመናን ቀደም ሲልም አንድ ቦታ ላይ የጠቀስኩላችሁ ይመስለኛል። ቤተክርስቲያን በዘመነ ሰማዕታት የተቀበለችው መከራ ሁላችሁም ታውቁታላችሁ። በእሳት ተቃጥላለች፣ ለአንበሳ ተጥላለች። በቲያትር መድረክ ላይ እንደ አንድ መጫወቻ መዝናኛ ተቆጥራለች ቤተክርስቲያናችን። በዚህ ምክንያት በግበ ምድር ውስጥ ስርዓት አምልኮ እስከመፈጸም ድረስ፣ ያ ማለት በልበ ምድር ውስጥ ማለት ነው። ሃይማኖታችንን አንለውጥም፣ ለጣዖትም ላልፈጠረን አምላክ አንሰግድም ብለው የተሰዉ አባቶቻችን ነበሩ። ትልቁም ትንሹም የሚገርመው ነገር በጣም እግዚአብሔር በሕፃናት አድሮ ስራ የሰራበት ዘመን ቢኖር ያ ዘመን ነው ማለት ነው። አሁን ባለፈው ክፍልም አንስቻላቸዋለሁ። 7ቱ ሕፃናት ዳኪዎስ በነበረበት ዘመን ድንጋይ ተገጥሞባቸው የኖሩ ናቸው፣ ዋሻ ውስጥ ማለት ነው። ዳኪዎስ ከሞተ ከስንት ዓመት በኋላ ከ73 ዓመት በኋላ እነሱ የመጡት ማለት ነው። ወደ ከተማ ሲወጡ እንደ እንቅልፍ ሆኖ ነው፣ እንደ አቤሜሌክ ማለት ነው። በእንቅልፍ እንደቆየው እንደ አቤሜሌክ ሆነው ነው የቆዩት። ከዛ ዓመት በኋላ ግን እግዚአብሔር ቀስቅሶ እንደገና አልዓዛርን ከመቃብር ያወጣው እግዚአብሔር በአራተኛው ቀን አልዓዛርን ሲያስወጣው እኮ እህቶቹም አላመኑም ነበር። ታውቃላችሁ አይደል? ሰው ይሄን ላያምን ይችል ይሆናል። ምክንያቱም የአልዓዛር እህቶች በአልዓዛር ትንሣኤ ግን አልተስማሙም ነበርና፣ እግዚአብሔር ከተስማማ እግዚአብሔር ካወቀ በቂ ነውና አልዓዛር ተነሳ። ይሄ እግዚአብሔር ጥበብ ነው። ሰው ሊያውቀው ሊረዳው በፍጹም አይችልም። ምክንያቱም ይህ ለሰው አይቻልም፣ በእግዚአብሔር ዘንድ ግን ይቻላልና ነው። ከ70 ዓመት በላይ ቆይተው ከዛ ከመቃብር እንደመውጣት የተዘጋባቸው ዋሻ ተከፍቶላቸው ሰዎቹ ለራሳቸው ጉዳይ ሲከፍቱት ሰዎች እዛ ውስጥ ነበሩና ወጡ። የሚገርመው ነገር በዳኪዎስ ዘመን እንደገቡ የታወቀው በዳኪዎስ ዘመን ይዘውት የገቡትን ሳንቲም ይዘውት ወጥተው ገበያ ላይ ስለተገኙ ነው ይላል። ወደ ገበያ ወጥተው እነሱም እንኳ አላወቁም የዳኪዎስ ዘመን ማለፉን፣ ዳኪዎስ መሞቱን መች አወቁና ለካ የማይሽሩት ንጉሥ እግዚአብሔር በዙፋኑ ላይ ተቀምጦ ሁሉን እየሻረ አንዱን እየሾመ ሌላውን እየሻረ ለካ እሱ ብቻ ነው የቀረው። ሌላ ሁሉ ነገሩ ተለውጧል። በምድር ላይ ያለ ታሪክ በሙሉ ተለውጧል ማለት ነው። ይህንን አላወቁም ነበርና በዳኪዎስ ዘመን ይዘውት የገቡትን ሳንቲም ይዘው ገበያ ወጡ። ከየት አመጣችሁት ተብሎ ታሪክ ሲጠና ነው እንግዲህ እነዚህ ሰዎች ለ73 ዓመት እዛ መቆየታቸው የታወቀውና የተረጋገጠው። በተለይም ጳጳሱ ከመጣ በኋላ ታሪኩን ሲነግሩት በሃይማኖታቸው ምክንያት እዚያ ተሰውረው በነበረበት ሰዓት እንቅልፍ እንደያዛቸውና በዛው እንደዘገዩ ነበር የተነገረው ማለት ነው። ይሄ ሁሉ ተደርጓል በዚያ ዘመን። የሚገርመው ያ የሰማዕታት ዘመን ካለፈ በኋላ ዲያብሎስ የጦር ስልቱን ቀይሮ መምጣቱ ነው። በጣም እኮ ነው የሚገርመው። ዲያብሎስ ትዳር ስትይዝ የሚፈትንህ በሌላ መንገድ ነው። ከትዳር በፊት የሚፈትንህ ደግሞ በሌላ መንገድ ነው። ስትመነኩስ የሚፈትንህ በሌላ መንገድ ነው። ከምንኩስና በፊት ይፈትንህ የነበረው ደግሞ ሌላ ነው። ባለጸጋ ስትሆን ፈተናው ሌላ ነው። ድሃ በነበርክ ጊዜ ደግሞ ፈተናው ሌላ ነው። ፈተናው ጦርነቱ ይለያያል እንጂ ከጦርነት ከፈተና ነፃ የሚሆን ክርስቲያን በፍጹም ሊኖር አይችልም። ምክንያቱም ቤተክርስቲያን ምንጊዜም የሲኦል ደጆች አይጥሏትም ብለናል እንጂ የሲኦል ደጆች ይታገሱላታል፣ ፈተናቸውን ያቆሙላታል ብለን አናውቅም። አይችሏትም፣ እውነት ነው። አይጥሏትም፣ እውነት ነው። ግን መታገላቸውን መቼም ቢሆን ሊያቆሙ አይችሉም ማለት ነው። ነፋስ መንፈሱን ያቆማል። ፀሐይስ መውጣት መግባቷን ትተዋለች? በፍጹም ሊሆን አይችልም። ውሃዎች መፍሰሳቸውን ነፋሳትም መንፈሳቸውን እስካላቆሙ ድረስ አጋንንትም ውጊያቸውን በቤተክርስቲያን ላይ ይቀጥላሉ። ለዚያውም ስልታቸውን እየቀያየሩ ማለት ነው። እናም አርዮስን አስነሳ። የአርዮስ ተከታዮች ደግሞ ሌላ ነገር ቀጠሉ ማለት ነው። አሁን ዛሬ የምንመለከተው መቅዶኒዎስ የአርዮስን ትምህርት መነሻ አድርጎ የቀጠለ ነው ማለት ነው። ንስጥሮስም አሁን ከዚህ በኋላ የምናገኘው ንስጥሮስም ከሱ በፊት የነበሩ ሰዎች ያስቀመጧትን ተረፈ ክህደት ይዞ የተነሳ ነው። ጭላንጭል ክህደት ይሰጧቸዋል። እነሱ ደግሞ ያንን ያሰፉና
ሌላ አዲስ ክህደት ፈጥረው የሚንገዛገዙ ናቸው ማለት ነው። ትንሽ የክህደት በሽታ ስትነካቸው ጀምሮ ዲያብሎስ ቁስሏን እያሰፋት ይሄዳል ማለት ነው። ዲያብሎስ በነገራችን ላይ መርዛማ ነው የሚባለው ለዚህ ነው። መርዝ የወደቀበት ቦታ ላይ ቁስሉ እየሰፋ እንደሚሄድ ሁሉ ዲያብሎስም ያረፈበት ሕሊና ልክ እንደዚያ ነው። ኃጢአቱ እየሰፋ ነው የሚሄደው። የመዳን አዝማሚያ በፍጹም አይታይበትም መንፈስ ቅዱስ እስካላረፈበት ድረስ ማለት ነው። ሰይጣን ምራቁን የተፋበት በተለይ ምክረ ምራቁን የተፋባቸው ሰዎች የመዳን እድላቸው በጣም አነሳ ነው። እየቆየ እየሰፋ ነው የሚሄደው ቁስላቸው። ለዚህም እኮ ነው አርዮስን ወንድሞቹ መከሩት። ከዚያም የሀገሩ ሊቀ ጳጳስ ወይም ፓትርያርክ ቅዱስ ጴጥሮስ አስጠርቶ መከረው፣ አልሰማም። በአካባቢው የነበሩት ጳጳሳት መከሩት። በሊቢያና በአውራጃው በዛ አካባቢ የነበሩት በሙሉ ተሰብስበው ነገሩት፣ አልተመለሰም። በዓለም ያሉ አባቶች ያሉት ጳጳሳት ያሉት ሰማዕታት በሙሉ ተሰብስበው መከሩት፣ አልተመለሰም። ለምን? ደዌው ጸንቶበት እየጸናበት ሄዶ ስለነበረ ለሞት ካላበቃው በስተቀር በፍጹም መቃብር ካላወረዱ በቀር በፍጹም የሚመለስ አልነበረም። እና ፈተናዋ እንዲህ እየበዛ ነው እየጸና ነው ሄዶ። በነገራችን ላይ የቤተክርስቲያን ፈተና ብቻ አይደለም ስልቱን የቀያየረው። የቤተክርስቲያን መምህራንም ያስተምሮ ዘዴያቸው መቀየር ችለዋል። በጣም ደስ የሚለው ነገር እንደሆነ ታውቃላችሁ፣ የቤተክርስቲያን ፈተና ስልቱን በቀየረ ቁጥር የቤተክርስቲያን አገልግሎትም ስልቱን ይቀይራል። ለምሳሌ በዘመነ ሰማዕታት ምናኔው፣ ምንኩስናው፣ ገዳማዊ ህይወቱ አልሰፋም ነበር አይደል? እንደምታውቁት አርዮሳውያን ሲመጡ ደግሞ በኋላ እነሱን ጥቅጥቅ አድርጎ ያዛቸውና በሚገባ የተቋቋማቸው የምናኔ ህይወት በግብጽ ገዳማት መስፋፋቱ ነበር። የመነኮሳቱ መብዛት እና አባ ጳኩሚስ መጡ፣ ስርዓተ ማህበር ሰሩ እና አባ እንጦንስ እና አባ መቃርስ ታላላቁ ቅዱሳን መቃረሳት የሚባሉት እነዚህ ቢያሳድዷቸው መከራ ቢያመጡባቸው ምንም የማይመስላቸው ሰዎች ተነሱ ማለት ነው። እነሱ ተነሱና ወንጌል በበረሃ ውስጥ መንቦግቦግ ጀመረች ማለት ነው። ቦግ እያለች መታየት ጀመረች። በረሃው ሁሉ በቅዱሳን መዓዛ ተሞላ ማለት ነው። በበረሃ ከበቀሉ እጽዋት በላይ ከነሱ ያልተናነሰ ቁጥር ያላቸው ቅዱሳን በረሃውን ወረሩትና እንደ አሸን የፈሉት። ከዛ በኋላ በጣም ብዙ ቅዱሳን ከነሱ መወለድ ጀመሩ። ተመልከቱ፣ እግዚአብሔር በገዳማት እግዚአብሔር በዓለም ሰው ማዘጋጀት ጀመረ ለራሱ ማለት ነው። እንዲህ ባለ መንገድ ነው እንግዲህ ቤተክርስቲያን አገልግሎቷን እንደውም በዛው እያስቀጠለች ሄደች ማለት ነው። መምህራኑ ደግሞ በከተማ ብቻ ያስተምሩ የነበሩት ከዛ በኋላ በከተማ ጉባኤ አጽንተው ያስተምራሉ። ጳጳሳቱ ሳይቀር ጉባኤ ተክለው ወንበር ዘርግተው ያስተምሩ ነበረ። ደቀ መዛሙርት ነበሯቸው። እሱ እንዳለ ሆኖ ብዙ ድርሰት የሚደርሱ ብዙ መጽሐፍ የሚጽፉ ሰዎች መነሳት ጀመሩ ማለት ነው። እና ነገሮች ሁሉ በመልእክት እንደውም በደብዳቤ መማር ጀመር ነው። ደብዳቤ ሁሉ ትምህርት ሆነ ከዛ በኋላ። ከዛ በፊት እንደነበረው አይደለም አገልግሎቱ። አሁን በቃ በደብዳቤ ይጻፋል፣ ይላካል። የቤተክርስቲያኒቱ ምልክት ተደርጎበት የቤተክርስቲያኒቱ ትምህርት ይተላለፋል ማለት ነው። እርግጥ ነው አጽራረ ቤተክርስቲያንም ስልታቸውን ቀይረው ነገስታቱን ይዘው ለማጥቃት አልሞከሩም ማለት አይደለም። ዲያብሎስ በሌላ መንገድ ግሳቱን አልለቀቀም፣ ዓለምን አላወከም እያልኳችሁም አይደለም። ቤተክርስቲያንም ስልቷን እየቀየረች በየጊዜው የማስተማር ሂደትን እንዳልተዎች እየነገርኳችሁ ነው እንጂ። ስለዚህ በዘመኑ ታይቶ የቤተክርስቲያን መምህራን ቤተክርስቲያን የሚያሻግሯት ዘመኑን አይተው ዘመኑን የዋጀ አገልግሎት በመስጠት ነው። ያው እንደምታውቁት በኖህ ዘመን መጨስ መርከብ በመስራት ነው አይደል? ማለፍ መትረፍ የሚቻለው በኖህ ዘመን እንደዚያ ነው። በአብርሃም ዘመን ደግሞ ሌላ ነው። በአብርሃም ዘመን ቤተሰብ በመመስረት ለእግዚአብሔር መስዋዕት በማቅረብ መሰዊያ በመስራት ይሆናል ትውልድ ማትረፍ የሚቻለው። ስለዚህ የአብርሃም ዘመን ሌላ ፈተና ሌላ ነው። የኖህ ዘመን ፈተና ሌላ ነው። የዳዊት ዘመን ፈተና ደግሞ ሌላ ነው። የሰሎሞን ዘመን ፈተናም እንዲሁ ሌላ ነው። ስለዚህ በየዘመናቱ ፈተናው ልዩ ልዩ ስለሆነ የቤተክርስቲያን መምህራንም ያስተምሮ ዘዴያቸውን ትምህርት አይቀይሩም። ያስተምሮ ዘዴያቸውን ግን እየቀያየሩ በየጊዜው በማስተማር ቤተክርስቲያንን ይታደጓታል። ጉባኤ ማድረግ ካለባቸው ጉባኤ እያደረጉ፣ ደብዳቤ መጻፍ ካለባቸው ደብዳቤ እየጻፉ በግልም በጋራም ሆኖ ቤተክርስቲያንን ሲጠብቁ እንደኖረው ነው የምንረዳው ማለት ነው። አሁን የመቅዶኒዎስ ከተረፈ አርዮስ መካከል የሚመደብ ነው። ቁጥሩ አርዮሳዊ ነው፣ የተለየ ነገር የለውም። የአርዮስን ትምህርት ይዟል። ከዛ በራሱ ደግሞ ሌላ ክህደት ጨመረ። መንፈስ ቅዱስ ሕጹጽ ብሎ መንፈስ ቅዱስን ሎቱ ስብሐት ከሶስቱ አካላት አንዱ የሆነውን መንፈስ ቅዱስን ከአብ ከወልድ ያነሰ አድርጎ የሚመለከት ሰው ሆኖ መጣ ማለት ነው። ቤተክርስቲያን ግን ስለ መንፈስ ቅዱስ ምን ትላለች ካላችሁ ከአብ የሰረጸ ይህንን ቅዱስ ወንጌል ላይ የተጻፈውን መሰረት በማድረግ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ ሊያርግ ጊዜው በተቃረበ ሰዓት ምን ብላችሁ ነበር? መንፈስ ቅዱስን እሰድላችኋለሁ ዘወፃ እምኀበ አብ፣ ይኸውም ከአብ የወጣ
የሰረጸ ነው ብሎ እንደነገራቸው ቤተክርስቲያን ያንን ታምናለች ማለት ነው። ምንጊዜም ቢሆን የምታምነው ቤተክርስቲያን ክርስቶስ ያስተማራትን ትምህርት ነው። እሱም ከአብ ወጣ ብሎ ነው መንፈስ ቅዱስን እየነገራቸው። በዘመነ ስጋዌ መንፈስ ቅዱስ ይመጽእ ላዕሌኪ ነው ያላት። እመቤታችን መንፈስ ቅዱስ ወደ አንቺ ይመጣል ብሏት ነበርና የልዑል ኃይል እንደጸለላት ሁሉ የመንፈስ ቅዱስ መምጣትም ለወልድ መጽነስ ምክንያት ሆኗታል፣ አብቅቷታል ማለት ነው። በዚህ መንገድ ቤተክርስቲያን የተቀበለችው መንፈስ ቅዱስ ያውም ደግሞ በበዓለ ሃምሳ በጴንጤቆስጤ ለስብከተ ወንጌል አገልግሎት የበቃችበት በመላው ዓለም ለሚገኙ ኦርቶዶክሳውያን አባቶች ጥሪው ተላልፎ በቁስጥንጥንያ ጉባኤ እንዲደረግ ነው የተወሰነው። በዚያ ዘመን ንጉሱ ዘአቢ ቴዎዶሲዮስ ይባል ነበር። የመጀመሪያው ቴዎዶሲዮስ ማለት ነው። እሱ ነበር የነበረው። ያንን ጉባኤ በሊቀ መንበርነት ወይም በአፈ ጉባኤነት ማለት ነው የመራው ደግሞ የእስክንድሪያው ፓትርያርክ ጢሞቴዎስ ነው። ዛልወጥሪት ይሉታል አባቶቻችን፣ መለያ ስሙ ነው። ጢሞቴዎስ መናኔ ዓለም ነው። በጣም የታወቀ መናኔ ዓለም ስለሆነ ዛልወጥሪት ብለው የሚጠሩት ነው። እሱ ጉባኤውን በአፈ ጉባኤነት መርቶታል። በዚያ ሰዓት ደግሞ ለክስ የቀረበው ቤተክርስቲያንን አወከ ተብሎ የቀረበው መቅዶኒዎስ ነው። አጀንዳው ነገረ መንፈስ ቅዱስ ሆኖ ነው የቀረበው ማለት ነው። በነገራችን ላይ ዋናው አጀንዳ ነው ይሄ ያልኳችሁ እንጂ የዓለም አቀፍ ጉባኤ እንዲጠራ ምክንያት የሆነው ይሄ ነው ያልኳችሁ እንጂ አብረው እግረ መንገዱን የታዩ ጉዳዮች ግን አሉ። ይሄ በኒቅያ ጉባኤም ነግሬያቸዋለሁ። ነገረ ትንሣኤ አብሮ ታይቷል፣ ተወስኗል በዚያ ጉባኤ ላይ። ሌሎችም ጉዳዮች አብሮ ታይተዋል። ግን በዋናነት የሚጠቀሰው ለዓለም አቀፍ ጉባኤ ምክንያት የሆነው ጉዳይ ስለነበር ነው ይህንን መቅዶኒዎስን ብቻ ለብቻ ለይቼ ያነሳውላችሁ እንጂ ሌሎች ጉዳዮችም ነበሩ። ለምሳሌ ስጋን እንጂ ነፍስን አልነሳም የሚል ነበረ አቡሊናሪዎስ ይህንን የሚያስተምር ስለ ክርስቶስ ሲናገር አይ ከኛ እኮ ስጋን እንጂ ነፍስን አልነሳም ብሎ ያስብ ነበረ። ይህንን ያለበት ምክንያት ደግሞ ምንድነው? በጣም የሚገርመው ነፍሱማ መለኮት ራሱ ነፍስ ሆኖታል ብሎ ስለሚያምን ብሎ ስለሚያስብ ነው። መለኮቱ ኮኖ ይንተ ነፍስ ብሎ ነው የሚያስበው። መለኮት እንደ ነፍስ ሆኖታል፣ ሁለተኛ ህይወት አያስፈልገውም ብሎ የስጋ ህይወት የምትሆን ነፍስስ። በዚያውም ላይ ሰው የሚባለው በዘመኑ የተነሱ መምህራን ያስረዱት በዋናነት ሰው ማለት እኮ ነፍስና ስጋ ነው። ነፍስ ከተለየችው ሰው ሊባል አይችልም። ክርስቶስ ሰው ሆነ ብለህ ታምናለህ? አምላክ ሰው ሆነ ብለህ ታምናለህ ወይ ሲሉት አዎ አምናለሁ፣ ግን ደግሞ ሰው ሆነ ከተባለ ደግሞ ነፍስ የሌለችው ሰው ሊባል አይችልም የሚለው ነበር ዋናው መከራከሪያ ሐሳብ የነበረው ማለት ነው። ስለዚህ አንዱ ጉዳይ እሱ ነበር ማለት ነው። ከዛ በተጨማሪ ሌሎችም ጉዳዮች ነበሩ እዛ ጉባኤ ላይ እንደሚታወቀው። ያውም ደግሞ ወልደ እግዚአብሔር የነሳው ስጋ ከሰማይ የመጣ በቅድምና የነበረ ነው ብለው የሚያስተምሩ ሰዎች ነበሩ። ስጋ በቅድምና ነበረ ግን አሁን ገዝፎ ታየ ብለው የሚናገሩ ማለት ነው። ከየት እንደሚያመጡት ራሱ ትምህርቱን አይታወቅም። እንዲህ አይነት ትምህርት ቤተክርስቲያኒቱ የላትም፣ በመጻሕፍቱም ላይ አይገኝም። ግን ስጋ በቅድምና የነበረ ከዛ ገዝፎ የታየ የተገኘ ብለው የሚያስተምሩ ሰዎች ተካተው ነበር በዛ ጉባኤ ላይ ማለት ነው። የእነሱም ጉዳይ አብሮ ታይቷል በዚህ ጉባኤ ላይ ማለት ነው። እንግዲህ በዋናነት ጠቅለል ስናደርገው እዚህ ጉባኤ ላይ 4 ጉዳዮች እንደተከናወኑ መረዳት እንችላለን። በጉባኤ ቁስጥንጥንያ ነው እያልኳቸው ያሉት ማለት ነው። አንደኛው በምስጢረ ሥላሴ ላይ ነው። በምስጢረ ሥላሴ ላይ የነበረውን ሕጸጽ ወይም ኑፋቄ ማስወገድ ነው የመጀመሪያው ዓላማቸው የነበረው። ይህም በመቅዶኒዎስ ምክንያት የመጣ ነበረ፣ ሾልኮ የገባ ነበረ። እሱን አስወግደው ቤተክርስቲያንን የምታምነውን እምነት በቀኖና አጽድቀው ተለያይተዋል ማለት ነው፣ ቅዱሳት መጻሕፍትን ምስክር በማድረግ። ሁለተኛው በምስጢረ ሥጋዌ ላይ የተነሳው ጉዳይ ነው። ቅድም የነገርኳችሁ ነፍስን እንጂ ስጋን አልነሳም። ይሄ በጣም ትልቅ ክህደት ነው በነገራችን ላይ ወገኖቼ። ምክንያቱም ነፍስን ካልነሳ ነፍስን አያድናትም። ያልነሳውን አላዳንማ፣ የነሳውን ያዳነው። ስለዚህ ነፍስን ነስቷል፣ ስጋንም ነስቷል። እኛ ደግሞ ክርስቶስ የነፍሳችንም የስጋችንም ቤዛ ነው ብለን አይደል? ቤዛ ሆኖ የቀረበልን እኮ ነፍሳችንንም ስጋችንንም ነስቶ ነው። እግዚአብሔር ወደኛ ስለኛ ልጁን የላከው ነፍስንም ስጋንም ነስቶ እኛን እንዲያድን ቤዛ እንዲሆነን ነው የላከው። ምክንያቱም እግዚአብሔር ነፍሳችንንም ስጋችንንም ማዳን መቀደስ ስለሚፈልግ ማለት ነው። እና ቀላል ክህደት መስሎ እንዳይሰማችሁ ለማለት ነው። ሶስተኛው የእግዚአብሔር ልጅ የተዋሃደው የአዳምን ስጋ አይደለም ሌላ በቅድምና የነበረ ስጋ ነው የሚሉ መናፍቃንን መለየት ነው። ትምህርታቸውን ነው። በነገራችን ላይ መናፍቃን አውግዘን ለየን ብለን ስንናገር ትምህርታቸውን መሆኑን ልብ ልትሉ ይገባል።
ትምህርታቸውን ሲተውት መልሰን ስለምንቀበላቸው በዚህ ይታወቃል። ትምህርቱን ከተውት እና የቤተክርስቲያን ትምህርት ከተቀበሉ እኮ ምንጊዜም የቤተክርስቲያን ሰዎች ሆነው ነው የሚቀጥሉትና ይሄ በዋናነት ሊያዝ የሚገባው ነው። ማንንም አውጋዥ አይደለችም ቤተክርስቲያን፣ ትምህርታቸውን ግን ታወግዛለች ማለት ነው። ለምን? ምዕመናንን የሚያውቁ ሐዋርያት ያላስተማሩን፣ ክርስቶስ ያልነገረን፣ በመጻሕፍት ያላገኘነው፣ አበው ያልመሰከሩልን ስለሆነ ያንን ልንቀበለው የሚገባ ስላልሆነ ነው ማለት ነው። ይሄ ሌላው ሶስተኛው ጉዳይ ነው። አራተኛው በኒቅያ ጉባኤ በተደረገው በጸሎተ ሃይማኖት ላይ ሌላ ቀኖና መጨመር ነው። ተጨማሪ ቀኖና መስጠት ነው። ባለፈው ታስታውሱ ከሆነ 1-2 ክፍሎች ላይ አንስቼዋለሁ። በኒቅያ ጉባኤ ስንት ቀኖና ተሰራ ነበር ያልኳችሁ ታስታውሳላችሁ? እስኪ ጻፉ። ስንት ቀኖና ተሰራ? ኮሜንት ላይ በጻፉልኝ። ያለፈውን ክፍል ያያችሁ ሰዎች በተለይ ማለት ነው። እኔ ሳልናገር እንደጽፉት ነው የፈለኩት። በእርግጥ ያያችሁ ከሆነ እሱን በእኔ ሳልናገር ጻፉት፣ እመለስበታለሁ። ኒቅያ ጉባኤ ላይ የተሰበሰቡ አባቶች ቀኖና አጽድቀው ነው የሄዱት። የአቋም መግለጫ ወይም ደግሞ መጨረሻ ላይ ያጸኑት 7 ቀኖናዎችን ነው ብለናል አይደል? 7 ቀኖናዎችን ነው የነገሩን። ከሰባቱ በተጨማሪ ደግሞ አሁን የምናነሳቸው መምህራን 150 ማለት ነው 5 ጨምሮበት በድምሩ ስንት ሆነ ማለት ነው? 12 ሆነ ማለት ነው። ጸሎተ ሃይማኖት ላይ የምንመለከተው የምናነበው ይሄ ቀኖና በዚህ ጉባኤ ላይ የተጨመረ ነው። ወነአምን በመንፈስ ቅዱስ ከሚለው ጀምሮ በመንፈስ ቅዱስ እናምናለን፣ ጌታ ሕይወት መድኃኒት በሚሆን በመንፈስ ቅዱስ ከአብ በሰረጸ ነው የሚለው። እንደው ከአብ በሰረጸ የሚለው የገባው ራሱን ችሎ አንድ የሃይማኖት መግለጫ ስለሆነ ነው። ከአብ አልሰረጸም ከወልድም ሰርጿል ብለው የሚያስተምሩ የሚያስቡ ሰዎች ስላሉ ዘሰረጸም ወልድም የሚሉ ስላሉ ከዛ ለበለየት እኛ ምን እንላለን? ከአብ በሰረጸ በመንፈስ ቅዱስ እናምናለን ብለን አብ አይቀድመውም፣ ግን ደግሞ ከአብ የተገኘ ነው። እንደ ወልድ ያልወለደው በዘመን ያልቀደመው ነው መንፈስ ቅዱስ። ስለዚህ ከአብ ተገኝቷልና ከአብ ሰርጿልና አብን የሚያክል አብን የሚተካከል መሆኑን ልብ ማለት ይገባል። በመለኮቱ ከአብ ከወልድ የተለየ አይደለም፣ ያነሰም አይደለም፣ የሚበልጥም አይደለም ማለት ነው። በዛ መንገድ ሊታይ የሚገባው ነው ማለት ነው። በቤተክርስቲያንን ያከበረ እንግዲህ መንፈስ ቅዱስ ነው ማለት ነው። ይሄ እንግዲህ መቅዶኒዎስ ቁጥሩ ከአርዮሳውያን ነው ብያችሁ ነበረ። የአርዮስን ትምህርት ነው አባስቶ በደንብ አስፋፍቶ እሱ ደግሞ እዚህ ደረጃ ላይ ያደረሳት ከሶስተኛው አካል አንዱን ከሶስቱ አካላት አንዱን ከስላሴ ማለት ነው ሕጸጽ አለበት ብሎ በመናገር ቤተክርስቲያንን አውቋል ማለት ነው። ይሄ እንደተሰማ ነው እንግዲህ የቤተክርስቲያን ሊቃውንት ድምፃቸውን ለማሰማት ወደ ጉባኤ ቁስጥንጥንያ የመጡት ማለት ነው። ከነዚህ መካከል ምናልባትም አሁን አንዳንዶቹ በቁስጥንጥንያ በኒቅያ ጉባኤም የነበሩ ናቸው፣ ያልነበሩም አሉ። አብዛኞቹ ያልነበሩ ናቸው፣ ግን ደግሞ የነበሩትም ነበሩ። በሶስቱም ላይ እንደተሰበሰቡ የሚነገርላቸውም አባቶች ስላሉ ማለት ነው። በሶስቱም ላይ የነበሩ አባቶች አሉ። ያ ማለት በኒቅያ በቁስጥንጥንያ እና በኤፌሶን ጉባኤ በሶስቱም ላይ የተገኙ አባቶች አሉ፣ ያው ዕድሜ የሰጧቸው ማለት ነው። እንዲህ ባለ መንገድ እንግዲህ ቤተክርስቲያኒቱን ነፃ ለማውጣት ድምፃቸውን አሰምተዋል። በዛች ዓመተ ምህረት እዛች ቦታ ላይ ቁስጥንጥንያ ላይ ማለት ነው 381 ዓመተ ምህረት ላይ 150 ሊቃውንት ተሰብስበው አርዮስን እና መቅዶኒዎስን እና የአቡሊናሪዎስን እና ያኛውንም ቅድም ያልኳችሁን ትምህርት አውግዘው ለይተዋል ማለት ነው። የአርዮሳውያን ጉዳይ ይቀጥላል እንግዲህ በቃ ቤተክርስቲያኒቱን ሲያውካት ነው የሚኖር። ያ ማለት ቅርጹን እየለዋወጠ ማለት ነው። የሚገርመው አንድ ጊዜ የተጀመረ የክህደት ትምህርት ቅርጹን እየለዋወጠ ወደ ብዙዎቹ የመዳረስ እድሉ በጣም ሰፊ ነው የሚሆነው ማለት ነው። የዚህም የአርዮስ ጉዳይ በዚህ መንገድ የተደረገ ነው ማለት ነው። ኤፌሶንን ጉባኤ ነው ቀጥለን የምንመለከተው። ይሄም ሶስተኛውና የመጨረሻው ዓለም አቀፍ ጉባኤ ነው። በኦርቶዶክሳውያን አብያተ ክርስቲያናት ወይም ደግሞ በአሃት አብያተ ክርስቲያናት በምንባለው ዘንድ ከምንቀበላቸው ጉባኤት መካከል የመጨረሻው ሶስተኛው ጉባኤ 431 ዓመተ ምህረት የተደረገው የኤፌሶኑ ጉባኤ ነው ማለት ነው። ይሄ ጉባኤ በኤፌሶን የተደረገው በዚህ ዘመን ይሁን እንጂ 200 ሊቃነ ጳጳሳት እንደተገኙበት ይነገርለታል። በጣም ትኩረት ያገኘ ጉባኤ እንደነበረ ነው የሚነገርለት። ምክንያቱም በነገረ ስጋዌ ላይ የተነሱ ያልጠሩ ትምህርቶችን ለማጥራት እና ስህተቶችንም አጥርቶ አውግዞ ለመለየት የተደረገ ነው። በእርግጥ ምክንያት የሆነው ንስጥሮስ ነው። እንደሚታወቀው ንስጥር በተለያዩ ክህደቶች የተጨማለቀና ለውግዘት የበቃ ሰው ነው። በኋላ
ወደ ግብፅ አግዘውት ነው ከመንበሩ አሳደውት አባቶቻችን ከመንበሩ እንዲለይና ከምዕመናን ተለይቶ ምዕመናን እንዳያበላሽ ነው ዋና ዓላማው። ተሰዶ እንደሞተ በክፉ አሟሟትም እንደሞተ ይነገርለታል። ያ ከመሆኑ አስቀድሞ ግን እንደው ትንሽ ታሪኩን ለማየት ያክል ንስጥሮስ የተማረ ሰው ነው። በእርግጥ የኪልቅያ ሊቀ ጳጳስ በኪልቅያ የቅዱስ ጳውሎስ ሀገር ናት። በነገራችን ላይ በኪልቅያ የምትገኝ ጠርሴስ የምትባል ከተማ ላይ ነው ይሄ ንስጥሮስ የተማረው። ቅዱስ ጳውሎስም የተወለደው እዚያ ነው። ያቺ ከተማ የንግድ ከተማ እንደሆነች ያው ከዚህ በፊትም እሷን ስናነሳ ያነሳን ይመስለኛል። የወደብ ከተማም ናት እና በጣም ብዙ ተሰባጥሮ ይኖርባት የነበረች በተለይ ግሪካውያን ይበዙባት የነበረች እና አይሁድም እንዲሁ በመጠኑ የነበሩባት ሀገር ናት። ያው ጳውሎስ መገኘቱ ከዚህ የተነሳ በዚያች ሀገር ነው እንግዲህ ጳጳስ ተሹሞ የኖረ የነበረው ዲያድርስ ነው ለክህደቶቹ ሁሉ መነሳት አስተዋጽኦ ያደረገው። ዲያድርስ ምን አይነት አስተሳሰብ ነበረው መሰላችሁ? ኢየሱስ ክርስቶስን ከሁለት ይከፍልና አንዱን ወልደ እግዚአብሔር ይለዋል፣ አንዱን ደግሞ ወልደ ዳዊት ብሎ ይጠራል ማለት ነው። ስለዚህ መጽሐፈ ልደቱ ብሎ ሲጀምር ቅዱስ ወንጌልን ሲገልጥ የዳዊት ልጅ የአብርሃም ልጅ ብሎ ሲናገር የዳዊት ልጅ የአብርሃም ልጅ በሚለው ውስጥ መለኮት ተሳትፎ የለውም ብሎ የሚያስብ የተረገመ ሰው ነው ማለት ነው። የዳዊት ልጅ የአብርሃም ልጅ የክርስቶስን ታሪክ የምትና ክርስቶስ ብሎ ሲጠራም ሁለትነት ይሰማዋል ማለት ነው። በሱ ዘንድ አንድነትን የማያምን ወይም በምስጢረ ተዋህዶ ጥልቅ የሆነ ስህተት የነበረበት ሰው ነው ማለት ነው። ይህ ሰው እሱ ያስተማራቸው ናቸው። እንግዲህ እንዲህ አይነት ሰዎች ከተሾሙ እንዲህ አይነት ሰዎች ካስተማሩ ሀገር አለቀ ማለት ነው። በጣም አስቸጋሪ ነው የሚሆነው። ምክንያቱም እንዳንጠረጠራቸው ተሾመዋል። እንዳንቀድማቸው የሚያስተምሩበትን መድረክ እነሱ ይዘውታል፣ የትምህርቱን መድረክ እነሱ ይዘውታል። ስለዚህ በጣም ከባድ ነው። ያው በጥንቃቄ ቤተክርስቲያን ማየት መመርመር በየጊዜው ይገባታል ማለት። ሰው ከተሾመ በኋላ አይሳሳትም አይባልም። ሰው ትልቅ ማዕረግ ከደረሰ በኋላም ሊሻር የሚያስችል ጉዳይ ሊገጥሙ ይችላል ማለት ነው እና ያው የታወቀ ጉዳይ ነው። ከጥንትም ጀምሮ የመጣንበትን መንገድ እንደዛ ስለሚያሳይ መታየት፣ መታረም፣ መስተካከል ያለበት እንዲህ ባለ መንገድ እየተስተካከለ ሊቀጥል የሚገባው ጉዳይ እንደሆነ መረዳት እንችላለን ማለት ነው። እንግዲህ ይሄ ከሱ ተምሮ የመጣው ሰው እሱ ብቻ ሳይሆን ሌሎችም ሰዎች እንዳሉ ይነገራል። እሱ በተለይ ይሄኛው ማለት ነው ጥሩ ቦታ እስኪይዝ ድረስ ምንም አላለም፣ ዝም ነው ያለው። አንዳንዴ በጣም ከባዱ ነገር ምን እንደሆነ ታውቃላችሁ? የስልጣን ቦታ እስኪያደላድሩ ድረስ ክህደታቸው የማይታወቅባቸው ደብቀው የመያዝ አቅም ያላቸው ሰዎች እንዳሉ ታውቃላችሁ። እስከዛ ድረስ በጣም ለስላሶች፣ በጣም ቅኖች እና ለሃይማኖት ተቆርቋሪዎች ሆኖ ነው የሚታዩ። ከዛ በኋላ ግን ፍቅረ ቢጽ ነበራቸው። እሱን ይተውና በፍቅረ ነዋይ ይቀይሩታል። ፍቅረ ቤተክርስቲያን ነበራቸው። እሱን ይቀይሩና በጸረ ቤተክርስቲያንነት ይሰለፋሉ። ከዛ በኋላ በጣም ከባድ፣ ምክንያቱም ተሰሚነት አግኝተዋል፣ ሹመት ላይ ማዕረግ ላይ ነው ያሉትና ብዙ ደጋፊ የመያዝ እድላቸው በጣም ሰፊ ስለሚሆን በጣም አስቸጋሪ ነው የሚሆነው። ለዚህም ነው ቤተክርስቲያን ብዙ ጊዜ ስትሾም ሱባኤ ገብታ ዕጣ አውጥታ መስዋዕት ሰውታ የምታደርገው ከዚህ የተነሳ ነው። ዝም ብሎ በስጋና በደም ምርጫ የሚደረግ ከሆነ እንደ ምድራዊ ሹመት፣ እንደ ዓለማዊ ሹመት፣ እንደ ሀገራዊ ሹመት በምርጫ እና በውድድር እገሌም እኔን ሹሙኝ ብለዋል፣ እገሌም ሹሙኝ ብለዋል ተብሎ ከሆነ ስህተቱ እዛ ላይ ነው የሚፈጠር። ሲጀመር የቤተክርስቲያን ሹመት ለመከራ ስለሆነ ማንም ቢሆን ሹሙኝ ብሎ ሊሾም አይችልም። ምክንያቱም መከራ ለመቀበል የምንቀበለው ሹመት ስለሆነ። በነገራችን ላይ የመጀመሪያው መከረኛ ሰው ማን እንደሆነ ታውቃለች? በቤተክርስቲያን ሹመት የተሾመ ሰው የመጀመሪያው። እንደ ወንጌል ነው የምነግራቸው አሁን እንጂ ሌላውን ከሌላ ጋር እንዳታገናኙት። እንደ ወንጌል ግን የመጀመሪያው የመከራ ሰው በቤተክርስቲያን ላይ የተሾመ ሰው ነው። ምክንያቱም የመጀመሪያዎቹ ሹማምንት ሐዋርያት አይደሉ? ምንድነው ያላቸው? እነሱን እንደ በግ በተኩላ መካከል እልካቸዋለሁ ነው እኮ ያላቸው። በጎች ናቸው። በጎች አድርጎ ነው የፈጠራቸው፣ ያሳደጋቸውም በበግነታቸው ነው። ግን ደግሞ የሚልካቸው ተኩላ ወደ በዛበት ዓለም ነው ማለት ነው። ይሄ በጣም ከባድ ነው። በግ ሆነህ ወደ ተኩላ ስትሄድ አስበዋል ምን ሊፈጠር እንደሚችል? ጨው ሆነህ በውሃ መካከል እደበቃለሁ ብትል ምን ሊሆን እንደሚችል አስበዋል? በጣም ከባድ ነው። ጨው ሆነን ግን ደግሞ ውሃ በበላው ዓለም፣ ውሃ በሞላበት ምድር ነው እንድንኖር የታዘዝ ነው ማለት ነው። ይሄ በጣም ከባድ ነው። ከንግድ በጣም ከባዱ ንግድ፣ በጣም አክሳሪው ንግድ ምን እንደሆነ ታውቃላችሁ? ክረምት ጥጥ መነገድ፣ በጋ ደግሞ ቅቤ መነገድ።
በጣም ከባዱ አክሳሪው ነገር እሱ ነው ይባላል። ክረምት ጨውና ጥጥ አይነገድም። ምክንያቱም በጣም ከባድ ነው። ላዩም ውሃ ነው ታችም ውሃ ነው እና በጣም አስቸጋሪ ስለሚሆን ነው። እንዳሁኑ በኮንቴነር ሳይጫን የቀረበ ምሳሌ ነው። በእርግጥ አሁን ግድ የለም ኮንቴነር ዘግቶ መሄድ ስለሚቻል አሁን ችግር የለም አይደል? ቅቤውም በፍሪጅ ሆኖ መሄድ የሚችልበት እድል ስላለው ችግር የለም፣ የትም ሀገር ይሄዳል። በድሮው ምሳሌ ግን እንደዛ ነው። በቤተክርስቲያንም ልክ እንደዛው ነው። የቤተክርስቲያን ሹመት ትልቅ የመከራ በር ነው። እሱን ለመቀበል ብዙዎቹ ጸሎት ተደርጎ ሱባኤ ተገብቶ እና ቤተክርስቲያን ራሷ ወይም ደግሞ መንፈስ ቅዱስ ፈቅዶ ካልቀባለችው በስተቀር አይቀበሉም። እኔ ልሾም ብለው አያስቡም ማለት ነው። እኔ ልሾም የሚል ሰው ከመጣ ከመንፈስ ቅዱስ አይደለም እሱና እሱን በደንብ ማየት ይገባል። ምርጫውን ልክ እንደዛው በመኖር ለምን ካላችሁኝ አሁን ያልኩት ታሪክ እንዳይደገም ነው። ንስጥሮስ እስኪሾም ድረስ ማንም ሃይማኖትን አላወቀበትም። ከዲያድርስ የተማራትን ትምህርት ይዞ ዲያድርስ ጽፎ ዕቃ ቤት ያስቀመጣትን መጽሐፍ ተመልክቶ በልቡ ብቻ ነው ያዛት እንጂ ለማንም ትንፍሽ ብሎ አልተናገራትም። ከተሾመ በኋላ ግን መድረኩን ሲያገኝ መናገር ጀመረ ማለት ነው። በጣም ብዙ ጸያፍ የሆኑ ነገሮች ምዕመናን ሲቃወሙት ራሱ ምዕመናንን እንዴት ያሳደዳቸውና ያጎሳቁላቸው እንደነበረ ታሪኩ ይነገርለታል ማለት ነው። እንዲህ አይነቱ ሰው ነው እንግዲህ ንስጥሮስ ከተሾመ በኋላ በዚያች ቤተ መቅደስ ውስጥ በኤፌሶን ማለት ነው የኤፌሶን መንበር እንግዲህ የቅዱስ ዮሐንስ መንበር እኮ ነው። ቁስጥንጥንያ መንበር የዮሐንስ መንበር ነው። ያው ኤፌሶን የነበረው አይደል ወደ ቁስጥንጥንያ የተዛወረው ባገሳው ግሳት ባመጣው ክህደት ምክንያት ጳጳሳት ይሰብሰቡ ተብሎ ጉባኤ ተደረገ። ዘይነስ ቴዎዶሲዮስ ወይም ደግሞ ትንሹ ቴዎዶሲዮስ የሚባለው ነው ያኔ የነበረው ንጉስ። ከሱ ቀጥሎ ደግሞ ምንድነው የሚባለው? ከሱ ቀጥሎ የጉባኤውን የመራው ቅዱስ ቄርሎስ ነው። በወቅቱ እስክንድርያ ላይ የነበረ ትልቅ የነገረ መለኮት ሊቅ የሚባለው ቅዱስ ቄርሎስ ነው። ቅዱስ ቄርሎስ የእስክንድርያዊ ቄርሎስ ዘእስክንድርያ የምንለው ማለት ነው። ቄርሎስ ዘኢየሩሳሌም እና ሌሎችም ስላሉ ይሄኛው ዘእስክንድርያ ተብሎ የሚጠራው ታላቁ ሊቅ ነው ማለት ነው። እንግዲህ እንደው በእውነት የእግዚአብሔር ስራ በጣም የሚገርመኝ ለምን እንደሆነ ታውቃላችሁ? ዝማሬ በሚያስፈልግበት ዘመን ዝማሬ የሚሰሩ ሰዎችን ነው የሚያስነሳው። ትምህርት የሚያስፈልግበት ዘመን ላይ ትምህርት የሚሰጡ ሰዎችን፣ ድርሰት የሚያስፈልግበት ዘመን ላይ ድርሰት የሚችሉ ሰዎችን ያስነሳል እግዚአብሔር። እንደው ካልሰነፍን በስተቀር እንደው ዝም ካላልንና የቤተክርስቲያን ጉዳይ ምንም ችላ ብለን ካልተውነው በስተቀር የሚገርም እኮ ነው እግዚአብሔር እንዴት ሰው እንደሚያስነሳ። ለዘመኑ የሚመጥን ሰው ነው የሚያስነሳው። ቄርሎስ ማሁን ልክ እንደዚያ ነው የነበረው። በጣም ጠንካራ የነገረ ስጋዊ ሊቅ ነበረ። የጻፋቸውን መጽሐፍ በመመልከት መረዳት ይቻላል። ቅዱስ ቄርሎስ በጣም ብዙ መጽሐፍትን የጻፈው በዘመኑ የተጻፉ አሉ እንደ ተረፈ ቄርሎስ። በእርግጥ ተረፈ ቄርሎስ በጉባኤው የተሰበሰቡ 200 ሊቃውንት የተናገሩት ሐሳብ ነው ያለው እዛ ላይ። ዋናው ግን አፈ ጉባኤው እሱ ስለነበረ በሱ ስም እንዲጠራ የተደረገ መጽሐፍ ነው ማለት ነው ተረፈ ቄርሎስ። ድርሳኑም እንደዛው በጣም ሰፊ የሆነ ድርሳን በነገረ ስጋዊ ላይ አለው ድርሳነ ቄርሎስ የምንለው ማለት ነው። በሃይማኖት አበው የተጻፉ መጻሕፍቶቹም ድርሳናቱ መልእክታቶቹም ግዝቶቹም እንደዛው በጣም የሚገራርሙ ጠንካራ መልእክት ያላቸውን መጻሕፍት የጻፈ ሊቅ ነው ማለት ነው በዚያ ዘመን። እሱ በሚመራው ጉባኤ ነው እንግዲህ መቅዶኒዎስ ተጠይቆ ማነው ንስጥሮስ ተጠርቶ የተጠየቀው። እናም ምን አለ? ክርስቶስን ሁለት አካል ሁለት ባህሪ ሎቱ ስብሐት እንዲህ ብሎ ተናገረ ማለት ነው። እና ቅዱስ ቄርሎስ ያስፈረደው ምንድነው ያለው? አንተ ሰርግ ቤት ውስጥ መገኘቱን ታምናለህ አለው። አዎ አምናለሁ አለው። ሰርግ ቤት ውስጥ የተገኘ ማን ነው? ስጋ ነዋ አለው። ውሃውን የወይን ጠጅ ያደረገስ ማን ነው ሲለው እሱማ መለኮት ነው አለው። ማን ጠርቶት? ሳይጠሩት ነው ወይ የሚገኘው ነበር። እዚህ ላይ ነበር ጥያቄው እንግዲህ። ማን ጠርቶት? የተጠራ ስጋ ከሆነ መለኮት እዚያ ምን ያደርጋል አለው። ምስጢረ ተዋህዶ ምን ያህል በረቀቀ መንገድ እንደተረዳ እንደተሰበከ ተመልከቱ እዚህ ላይ ማለት ነው። ምክንያቱም ሰዎቹ የጠሩት የማርያምን ልጅ ነው፣ ግን የአብ ልጅ ነበር ማርያም የወለደችው። የአብ ልጅ ከድንግል ማርያም ልጅ የተለየ አልነበረም። ለካ በሕቱም ድንግልና ጸንሳ በሕቱም ድንግልና እንድትወልድ ምክንያቱ ኢየሱስ ክርስቶስ ወልደ አብ በመለኮቱ መሆኑ ነበር። ወልደ ማርያም በትስብእቱ እንለዋለን ክርስቶስን። ወልደ ማርያም በትስብእቱ ወልደ አብ በመለኮቱ እንለዋለን።
በመለኮቱ ከአብ ጋር የሚተካከል ከአብ የተወለደ ነው። አካል ዘእም አካል ባህሪ ዘእም ባህሪ እንለዋለን። በሰውነቱ ደግሞ ከእናቱ ጋር የተካከለ ወይም እናቱን የመሰለ በባህሪ አዳም ማለት ነው። በአዳም ባህሪ የአዳምን ባህሪ ገንዘብ በማድረግ አዳምን የመሰለ ወይም እመቤታችንን የመሰለ መሆኑን እንረዳለን፣ እንገነዘባለን ማለት ነው። ይሄ ሆኖ እያለ በሰርግ ላይ የተጠራው ስጋ ነው፣ ታምራት ያደረገ ግን መለኮት ነው ብሎ ግራ የገባው ትምህርት አስተማረ ማለት ነው፣ ተናገረ። በዚህ ጊዜ ነው ደግሞ ተጨማሪ ሌላ ትምህርት ሌላ ጥያቄ ጠየቀው። እሺ ሌላ ጥያቄ ደግሞ በደረቅ ግንባር ላይ አይን የበራለት ሰው እንዳለ ታውቃለህ። እሱን እንግዲህ አይን ያበራ ማን ነው አለው። መለኮት ነው። በደረቅ ግንባር ላይ መፍጠር የሚችል መለኮት ነው እንጂ ይሄማ የሥጋ ስራ አይደለም። ታዲያ መጽሐፉ የሚለው እኮ ወደ ምድር ዝቅ ብሎ ጎንበስ ብሎ በምራቁ ምድሩን አራሰው፣ ምራቁን እንትፍ አለ። ከዛ አፈሩን አነሳና ጭቃውን አነሳና አይኑን ከፈተለት ወይም አይኑን ቀባው አይደለም የሚለው። እዛም ወደ ሰሎሞን መጠመቂያ ሄድና ታጠባለው ይላል። የዮሐንስ ወንጌል ምዕራፍ 9 ላይ ያለውን ቃል ነው የነገረው። አይን ያበራ ማን ነው? መለኮት። ምራቅ የተፋ ማን ነው? ስጋ ይላል። እንዴ ለመለኮት ምራቅ አለው ነው ያለው ቅዱስ ቄርሎስ። መለኮት በእርግጥም ምራቅ የለውም። እንትፍ የሚለው ወደ ምድሩም ጎንበስ ማለት አይችልም መለኮት። ስለዚህ ምን ይሆናል? ስግው ቃል ነው አይኑን ያበራው ብለን እንናገራለን። ሰው መሆኑ የሚታወቀው እንትፍ በማለቱ ነው። ለመለኮት ምራቅ የለውምና እሱ ብቻም አይደለም፣ ጭቃውን አንስቶ ሲቀባውም አይተናል። እግዚአብሔር እንዲህ በሂደት የሚፈጥር አምላክ አይደለም። ስዕል ስሎ ከዛ በኋላ ደግሞ ሂድና ታጠብ ብሎ ጊዜ በመካከል የለውም ለእግዚአብሔር ፍጥረት። ይሄ ግን ጊዜ በመካከል ነበረው፣ ሰውነቱንም በዛው ለማጠየቅ ማለት ነው። ባጭሩ እንግዲህ እንዲህ ባለ መንገድ የክርስቶስን የባህሪ አምላክነት ለማስረዳት ተችሏል ማለት ነው። እሱ ግን በዛው በአቋሙ ስለጸና ከመምህሩ የተማረውም ስለነበረ በዛው በአቋሙ ለመጽናት ተገዷል እና አውግዘው ለይተውትም በስደት ወደ እስክንድርያ ገብቶ ወይም ወደ ግብፅ ወርዶ እንደሞተ በክፉ አሟሟት፣ እንደውም ምላሱ ከአንደበቱ ወይም ከአፉ ተጎልጉሎ ወጥቶ የሴት ጡት መስሎ ደረቱ ላይ ተንዛቦ ይኖርና ይታይ እንደነበረ በክፉ አሟሟትም እንደሞተ ይነገርለታል ማለት ነው። ለምን? በእግዚአብሔር ላይ የማይገባ ቃልን ተናግሯልና። ለይነባ መጻ ላይ ለጻድቅ አይደሉ በጻድቁ ላይ በመናቅ በማቃለል በትዕቢቶ መንኖ በመናቅ በማቃለል በጻድቅ ላይ የሚናገሩ አንደበቶች ሁሉ ይዘጉ ተብሎ ነው፣ ዲዳ ይሁኑ ተብሎ ነው እና የተነገረው። ይሄም እንደዚያ ሊያስብል የሚችል ስራ ስለሆነ የሰራው ተወግዞ ተለይቷል። ከዛም ደግሞ አንደበቱ እስኪጎለጎል ድረስ በጣም ትልቅ መቅሰፍት ደርሶበት እንደሞተ ይነገርለታል ማለት ነው። የተወደዳችሁ የእግዚአብሔር ቤተሰቦች እንዲህ ባለ መንገድ ንስጥሮስን ከቀጣ በኋላ እግዚአብሔር በጉባኤ ኤፌሶን ደግሞ ከዚህ በፊት እንደነበሩት ጉባኤያት በኒቅያ በቁስጥንጥንያ ተገኝቶ መንፈስ ቅዱስ ራሱ ያንን ጉባኤ እንደመራ፣ ምክንያቱም ሐዋርያት እንዲህ ሲሉ ስለሰማናቸው ነው፣ እኛና መንፈስ ቅዱስ ወስነናል አይደል ያሉት። እንደዚህ ሁሉ እነዚህም አባቶች በመንፈስ ቅዱስ መሪነት በመንፈስ ቅዱስ ገላጭነት የሚወስኑትን ወስነዋል ማለት ነው። የሚወስኑትን ወስነው የሚያደርጉትን አድርገው እነዚህ ሰዎች በታላላቁ አባቶች ማለት ነው ድርሳናትን ደርሰው ተያይተዋል። ብዙ ቀኖናትን ያጸደቁ። በነገራችን ላይ ከነዚህ ቀኖናት መካከል አንዱ የነገረ ማርያም ጉዳይ ይገኝበታል። ነገረ ማርያም ማምላክ ቅድስት ድንግል እመቤታችን ወላዲተ አምላክ ተብሎ በቀኖና ነው እንጂ ከዛ በፊት የነበረው ታሪክ እንዳላል ወላዲተ አምላክ የሆነችው በዚህ ቀን አይደለም። ወላዲተ አምላክ ተብላ እንድትጠራ ቅድስት ድንግል ማርያም ተብላ እንድትጠራም የወሰነ ይሄ ጉባኤ ነው ማለት ነው። ያ ማለት የዘላለም ድንግል ሆና ማለት ነው። ለዘላለም ድንግል ናት የሚለው የነገረ ማርያም ዶግማ የምንለው ማለት ነው። የተረቀቀውና የጸናው በዚህ ኤፌሶን ጉባኤ ላይ ነበር ማለት ነው። ለምንድን መሰላችሁ? ይሄ የተነሳበት ምክንያት ንስጥሮስ በዛው አያይዞ እመቤታችን ቅድስት ድንግል ማርያምን ወላዲተ ሰብ ነው የሚላት፣ ወላዲተ አምላክ አይላትም፣ ወይም እመእግዚአብሔር መባሏን ይቃወም ስለነበረ ነው። ቤተክርስቲያናችን ደግሞ እመእግዚአብሔር የምትለው ወላዲተ አምላክ የምትለው የወለደችው ድንግል እመቤታችን የወለደችው
የቀዳማዊ አብ ልጅ ስለሆነ ነው። እግዚአብሔር በመለኮቱ የወለደው ልጁን ስለሆነ ነው በስጋ ወደ ዓለም የሰደደው ወይም በማኅፀነ ማርያም የተቀረጸው ቅድመ ዓለም ከአብ የተወለደው ስለሆነ የተለየ አይደለም ማለት ነው። ለዚህም ነው አብ በደመና ሆኖ ሲመሰክር ምንድነው የሚለው? የምወደው ልጄ ይህ ነው አይደለ ያለው? የምወደው ልጅ ነው ልጄ ይህ ነው ብሏል እንጂ ኢይቤዘ ላዕለ ዝንቱ ወልዴ ነው የሚሉት ሊቃውንቱ። በዚህ ላይ አድሮበት ያለው በሱ ውስጥ አድሮ ያለው እሱ የኔ ልጅ ነው አይደለም ያለው። የምወደው ልጄ ይህ ነው ብሎ ነው የተናገረው ማለት ነው። ስለዚህም እመቤታችን የወለደችው አብ የወለደው ነው። አብ የወለደው ደግሞ ከድንግል ማርያም በኋለኛው ዘመን የተወለደው ነው ማለት ነው። በስጋ ከእመቤታችን ተወለደ፣ በመለኮት ደግሞ ከአብ አካል ዘእምአካል ባህሪ ዘእምባህሪ ተወለደ ብለን እናምናለን ማለት ነው። የቤተክርስቲያን ትምህርት የሆኑ ሳለ ንስጥሮስ ቤተክርስቲያን ካስተማረችው ውጭ ወንጌል ከሚናገረው ውጭ ሆነና ምን አለ? የለም እሷም ወላዲተ ሰብ ናት ሰው እንጂ አምላክን አልወለደችም ብሎ ካደ ማለት ነው። በዚህ መንገድ ነው እንግዲህ ወላዲተ አምላክ ተብላ ትጠራለች። አንተም እሷንም ወላዲተ አምላክ በላት እሱንም አምላክ በለው ብሎ ቅዱስ ቄርሎስ ቢመክረውም አልሰማም። ተወግዞ የተለየበት ምክንያትም ይሄ ነው ማለት ነው። እና የነገረ ማርያም ቀኖና የወላዲተ አምላክ ተብላ እንደምትጠራ የዘላለም ድንግል እንደሆነች ወይም ለዘላለም ድንግል ወትረ ድንግል ተብላ እንድትጠራ ውሳኔ ያስተላልፎ ነው እንግዲህ ጉባኤው የተለያየው ማለት ነው። በዚህ መንገድ ሊገለጥ የሚችል ነው የኤፌሶን ጉባኤ። በመጨረሻ ማነሳላችሁ እንግዲህ ያልተቀበልነውን የኬልቄዶንን ጉባኤ ነው። እንግዲህ ያው የታሪክ አንድ ክፋይ ነውና መቼስ ሊነሳ የሚገባው ነው። እሱም በ451 ዓመተ ምህረት የተደረገ ጉባኤ ነው። ጉባኤ መለካውያን ወይም ጉባኤ ከለባት ብለው ይጠሩታል አባቶቻችን። የንጉስን የንግስትን ፈቃድ ለመፈጸም የተሰበሰቡ ጥቂት ሰዎች የነበሩበትና ቤተክርስቲያንን ከሁለት የሰነጠቀ ስብስብ ስለነበረ ነው። እዛ ላይ እንደውም በኒቅያ ጉባኤ ከተሰበሰበው በጥፍ እንደተሰበሰበ ከ2000 በላይ ሊቃውንት እንደነበሩበት በዛ ጉባኤ ላይ ይነገራል ማለት ነው። ይህንን ያክል ሰፊ ጉባኤ ይሁን እንጂ የረባ እውቀት የረባ ትምህርት ግን ሳያስተላልፍ የሄደ የተበተነ የተለየ ጉባኤ መሆኑን ሳንናገር አናልፍ ማለት ነው። ቤተክርስቲያናችን ይህን ጉባኤ አትቀበለውም። ለምን? የእስክንድርያ ፓትርያርክ 25ኛው ጳጳስ ማነው? 25ኛው ፓትርያርክ ማለት ነው ዲዮስቆሮስ ነው። እሱ የውግዘት ቃል አስተላልፎ ነው ሄደው። የኢትዮጵያ ቤተክርስቲያን ደግሞ እንደ ግብጽ ቤተክርስቲያን ናትና ያን ጊዜ በግብጽ ቤተክርስቲያን ነው የምትወከለው። ያን ጊዜ ዲዮስቆሮስ እዛ ቦታ ላይ ተገኝቶ ሲያወግዝ የኢትዮጵያ ቤተክርስቲያን ምናት ያወገዘችው ማለት ነው። በሌላ አነጋገር የኢትዮጵያ ቤተክርስቲያን ንስጥሮሳዊን ትምህርት ከዛን ጊዜ ጀምሮ አውግዛለች ማለት ነው። በዚያ መንገድ ሊታይ የሚችል ጉዳይ ነው የሚሆነው ማለት ነው። በዚህ ጉባኤ ላይ ይሄንን አድርገዋል። ከዛ ቀጥሎ ሌሎችንም እነ ፎጢኖስን የመሳሰሉ ሰዎች በዚህ የተወገዙትም በዚህ ጉባኤ ነው። እሱም የቃልን ቅድመ ዓለም ከህልውና ክዶ የወልድ መኖር የተጀመረው ከማርያም በተወለደ ጊዜ ነው በሚል የተነሳ ነው። ወይም ለፌም ማርያም ክዋኔሁ ለወልድ ብሎ የሚያስብ ሰው ነው ማለት ነው። እንግዲህ ጉባኤ ኬልቄዶን ነው። ጉባኤ ቤተክርስቲያናችን ካልተቀበለቻቸው ጉባኤያት መካከል የሚመደብ ነው። የኤፌሶን ጉባኤ ላይ እንደምታውቁት በጣም ብዙ ስራዎች ተሰርተዋል። እነ ፎጢኖስን የመሳሰሉ የወልድ ህልውና ከማርያም ከተወለደ በኋላ ብሎ የሚያስብ ሰው ነው። ቀደም ሲልም በመጀመሪያው መቶ ክፍለ ዘመን እንዲህ አይነት አስተምሮች እንደነበሩ ነግሬያቸዋለሁ። ያ ነው ተያይዞ መጥቶ ደግሞ በዚህ ላይ አካል ገዝቶ ምን የሚል ሆኖ መጣ ማለት ነው። ለፌ ማርያም ክዋኔሁ ለወልድ የሚል መጣ ማለት ነው። እሱን ሁሉ አውግዘው ነው ከለዩ በኋላ አሁን ያልኳችሁን ይሄ ጉባኤ ኬልቄዶን የሚባለው በነገራችን ላይ ቤተክርስቲያን የምትቀበለው ጉባኤ አይደለም። ለምን ካላችሁ የቤተክርስቲያን ቅድም እንዳልኳችሁ ነው። የእስክንድሪያ ጳጳሳት ወይም የእስክንድሪያ አባቶች አውግዘውታል። እነሱን ተከትለውም ሌሎቹም አውግዘውታልና ቤተክርስቲያንን ከሁለት የከፈለ ነው እንደነገርኳችሁ። ያውም ደግሞ ላይ መለስ ካቶሊካዊት ተብላ የተጠራችው ቤተክርስቲያን እንግዲህ ያን ጊዜ የተጀመረች ናት ማለት ነው። እስከ 451 ዓመተ ምህረት ድረስ ኦርቶዶክስ እንጂ ካቶሊክ የሚል ስም አይታወቅም ነበር። ከዛ በኋላ ግን ካቶሊክ ወይም ተላይለ ኩሉ ለማለት ነው እነሱ የተፈለጉት። ካቶሊክ ብለው ሰይመው የራሳቸውን ችለው እንደሄዱ ይነገራል። ያንን ጉባኤ እነሱ ይቀበሉታል። እንደ ቅዱስ ጉባኤ ሆኖ ለሚቆጠረው አራተኛው ዓለም አቀፍ ጉባኤ አድርገው ነው እነሱ የሚቆጥሩት። በእኛ ቤተክርስቲያን ግን ያ ጉባኤ የማንቀበለው ጉባኤ ስለሆነ የወሰነውን ውሳኔ እኛ የምንቀበለው አይደለም ማለት ነው። በዚያ ላይ ከንስጥሮስ ብዙም ያራቃ ግን ከንስጥሮስ ለየት ያለ የሚመስል ሐሳብ ይዞ ነው የመጣው ሊዮን የሚባለው ሰው የሮም ፓፓ ነው። እሱም የንስጥሮስ ሁለት አካል ሁለት ባህሪ ነው ያለው። እሱ ደግሞ አንድ አካል ሁለት ባህሪ ብሎ ነው ያመጣው።
በባህሪው ይዋሃዳል፣ በስጋ ግን በአካል ግን አይዋሃድም የሚል ግራ የገባው ትምህርት ይዞ ነው ደግሞ እሱ ብቅ ያለው ማለት ነው። በዚህ መንገድ ነው እንግዲህ ፈተናዎች እየጨመሩ እየበዙ የመጡትና እሱን እንግዲህ በዋናነት ልናየው የምንችለው ነገር ነው። በአጭሩ እንግዲህ የቤተክርስቲያን ታሪክ እስከዚህ ድረስ ያለው በጉባኤም ንዑሳን ጉባኤያት አሉ። በመካከል የተደረጉ በልዩ ልዩ ምክንያት አርዮሳውያን ያስደረጓቸው በራሳቸው ፍላጎት ወይም ለራሳቸው ዓላማ ብለው ያቋቋሟቸው ጉባኤያትም ነበሩ። እንዲሁም ቤተክርስቲያን ለራሷ ደግሞ ፈልጋ ያቋቋመቻቸው ጉባኤያትም ነበሩ ማለት ነው። አንዳንዶቹ በስም የሚመሳሰሉ ለምሳሌ አንጾኪያ ጉባኤ፣ የእንቆራ ጉባኤ እንዲህ አይነት ተመሳሳይነት ያላቸውም ስለሚኖሩ አስተውሎ መመራመር፣ ማየት፣ መማር የሚገባ መሆኑን ከወዲሁ ላሳስብ እፈልጋለሁ። ባጭሩ እንግዲህ የዛሬን ትምህርታችንን በዚህ እናቆማለን ማለት ነው። ይቆየን ብለን እንደ አባቶቻችን እንዘጋለን። የአባቶቻችን በረከታቸው ከሁላችን ጋራ ትሁን። የተወደዳችሁ ክርስቲያኖች ይህን የቤተክርስቲያን ታሪክ ለሌላውም ለማዳረስ እንዳትረሱ አደራ ማለት እፈልጋለሁ። ኑ ታሪካችንን እንማር። በታሪካችን መሰረት ደግሞ ቤተክርስቲያናችንን ታሪካዊት ሆና እንድትቀጥል እናድርግ። እግዚአብሔር ይስጥልን።